ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ አንድ ድል ፕሮግራማችን እንሆ ጀምሯል። በኢትዮጵያ ታሪክ የፕሮጀክቶች መጓተት፣ የህዝብ ቅሬታና የሀብት ብክነት እንደ ታሪክ ይነሳ ነበር። አሁን ያ ታሪክ አለፈና ፕሮጀክቶችን በተያዘላቸው ጥራት በተያዘላቸው ሰዓትና ፍጥነት አጠናቆ ለአገልግሎት ማብቃት በኢትዮጵያ ላይ ሌላ የፕሮጀክት አፈጻጸም ባህል ሆኗል። በዚህ ጋር ተያይዞ አንድ ድል ፕሮግራማችን ሰፊ ጉዳይን ያነሳል። በዚህ ጉዳይ ላይ ሀሳብ አስተያየታቸውን የሚሰጡን ደግሞ የከተማና መሰረተ ልማት ሚኒስትር ክብርት ጫልቱ ሳይ ናቸው። የፕሮግራሙ አዘጋጅ ይድነቃቸው ኃይለማርያም ነኝ። አብራችሁን ቆዩ። በኢትዮጵያ ታሪክ እንግዲህ በተለይ ከለውጡ ወዲህ በኢትዮጵያ ፕሮጀክቶች አፈጻጸም ላይ የመጣው ትልቁ ለውጥ እንደ ምሳሌነት የሚነሳ ነውና ያንን ለማንሳት ግን የመጣው ለውጥ ለማንሳት የት ነበርን፣ ስብራቶቻችን ምን ነበሩ የሚለውን ነገር አሁን የታየውን ለውጥ በደንብ ኮምፔር አድርጎ ለማንሳት ይበጀናል ብዬ ስላሰብኩኝ ወደ ኋላ እንመለስና በኢትዮጵያ የፕሮጀክቶች አፈጻጸም ላይ የሚታዩ ችግሮችና ስብራቶች ምን ነበሩ፣ ሀገርንስ ህዝብንስ ምን አሳጥተዋል የሚለውን ነገር እናንሳና ወደ ለውጡ እንሄዳለን። ጥሩ አመሰግናለሁ። ያው እንግዲህ ለማንሳት እንደተሞከረው አንተም እንዳነሳኸው ከለውጡ በፊት የነበሩብን መሰረታዊ በተለይ ከፕሮጀክቶች አፈጻጸም አኳያ የነበሩብን ማነቆች በእርግጥም መንግስትም ህዝብም እኩል የሚረዳቸው የሚያውቃቸው በጣም ፔንፉል የነበረ መሆኑን ሁላችንም እናስባለን። በተለይ የዝግጅት ምዕራፍ የሚባለውን ጥንቅቅ አድርጎ ተዘጋጅቶ በቂ ጊዜ ሰጥቶ የዝግጅት ምዕራፍ ላይ መጠናቀቅ የሚገባቸው ጉዳዮች ሳይጠናቀቁ እንዳው በዘልማድ ትኩረቱ የሚመስል የነበረው ፕሮጀክቶች ተጠናቀው ለአገልግሎት ይውላሉን ታሳቢ ያደረገ ሳይሆን መሰረተ ድንጋይን ማስቀመጥ እንደ ዋነኛው ግብ ታሳቢ ተደርጎ ሲሰራ የነበረ ነው ብሎ ማንሳት ይቻላል። በጣም ደግሞ ለዚህኛው ገፊ ምክንያት የሚባለውም በእቅድ በፕላን የተመሩ ስራዎች አልነበሩም። እንደ ሀገርም እንደ ዜጋም ዋጋ ሲያስከፍለን ነበረው። ብዙ ጊዜ ምርጫ አካባቢ ላይ ይሰሩ የነበሩ ስራዎች ብዙ ጊዜ ሀገር ሽማግሌዎች መጥተው በጠየቁት ልክ ብዙ ጊዜ በውጫዊ ጫናዎች ላይ መሰረት ያደረገ እንጂ በተለይ ኢኮኖሚክ ሪተርኑንም ይሁን አጠቃላይ ኢኮኖሚያዊ ተጠቃሚነትን ከግምት ውስጥ ባስገባ ጋር ከሚያያዙ ጉዳዮች ጋር ብዛም የተዛመዱ ናቸው ብሎ መውሰድ በጣም አስቸጋሪ ያደርገዋል። ከለውጡ በፊት ሁላችንም እናስታውሳለን ፕሮጀክቶች እንዴት ነበረ ሲመሩ የነበሩት ብለን ካለን በቂ ዝግጅት ሳይደረግባቸው አንዳንዴም አስፈላጊነታቸውም ሳይታመንበትም ጭምር ድረስ መሰረተ ድንጋይ በመጣል ዜጎች በተስፋ እንዲጠባበቁ ያ ተስፋ ደግሞ ቆይቶ ያ ህልም ደግሞ ቆይቶ ወደ ውጤት መሸጋገር ካለመቻል ጋር ተያይዞ ከመንግስትም አኳያ ዜጎች መንግስት ላይ ትረስት ያጡበት እምነት ያጡበት ጊዜ እንደሆነ ሁላችንም እናስታውሳለን። እንዳውም ህዝባችን በምን ደረጃ ነው እንትን ያለው የደረሰው መሰረተ ድንጋይ የሚባል ነገር አንፈልግም የሚል በተለይ ከለውጡ በፊት የነበረውን ተቃውሞም የህዝብ ቅሬታንም ማስታወስ ይቻላልና ለዚህ ሁሉ እንግዲህ በዋናነት ምክንያት ነው ብዬ የማስበው በተለይ ከዝግጅት ምዕራፍ አኳያ ፕሮጀክት በአግባቡ አስፈላጊነቱን አምኖ ያንን የሚመጥን ጊዜ ሰጥቶ ፋይናንስ ሰጥቶ ጉልበት ሰጥቶ እውቀት ሰጥቶ ከመምራት አኳያ የነበረብን ክፍተት ነው ብሎ መውሰድ ይቻላል። እንግዲህ ከለውጡ ወዲህ ደግሞ ፕሮጀክቶች እንዴት እየተመሩ ነው የሚለው የዛኛውን ተገላቢጦሽ ማየት በጣም ያስፈልጋል። ወደዛ እንሄዳለን። ክብርት ሚኒስትር እንግዲህ እርስዎ ሲያነሱልኝ በዚህ አካባቢ ረጅም ዓመት እንደሰራ ሰው ፕሮጀክቶች ይታቀዳሉ። እርስዎ እንዳነሱልኝ ምርጫ ሲመጣም ከዛም በኋላ መሰረተ ልማቶችን ለማካሄድ መሰረተ ድንጋይ ማስቀመጥ አለ። ከዛም በኋላ ዞር ተብሎ የማይታይበት ቢጀመር እንኳን ለ3 ዓመት የተያዘ ፕሮጀክት ትምህርት ቤት ሊሆን ይችላል፣ የውሃ ፕሮጀክት ሊሆን ይችላል። ብዙውን ጊዜ በተረጋጋሚ እኛም ስንሰራ የነበረው 3 ዓመት የተያዘለት 2 ዓመት የተያዘለት 10 15 ዓመት የሚዘልቅበት ጉዳይ አለና እነዚህ ጉዳዮች በተለይ የሀገርን ሀብት የህዝብን ሀብት ከማባከን አንጻር የሀገርን ሀብት ከመብላት አንጻር ሲያሳዩት የነበሩ ኪሳራና ስብራቶች ምን ነበሩ ብለን ማንሳት እንችላለን? ስብራቱ ለዜጎች ቃል የምንገባላቸው ቃል ኪዳኖች ተግባራዊ ሆነው ተፈጽመው ወደ አገልግሎት መግባት ይጠበቅባቸዋል፣ መሸጋገር ይጠበቅባቸዋል። ነገር ግን ያንን እምነት ወደ ጎን በመተው እንደ ግብ አድርገን ስንንቀሳቀስ የነበረው በተለይ ከለውጡ በፊት ማስጀመርን ብቻና መሰረተ ድንጋይን ማስቀመጥ ብቻ ነው።
ያ ማለት እንግዲህ አንደኛ ቅድም እንደተባለው ምናልባት ለ2 አመት 3 አመት ያልቃል ተብሎ የሚታሰበው ከ10 አመት በላይ መሸጋገሩ እሱ ኢኮኖሚያዊ ጉዳቱን ማሰብ ይቻላል። ከምንም በላይ ደግሞ ዜጎች በመንግስት ላይ ትረስት እንዳይኖራቸው እምነት እንዳይኖራቸው ከማድረግ አኳያ የተጫወተው ሚና ምናልባትም ከፊዚካል ወይንም ፋይናንሻል አቅም በላይ ዜጎችን አገርንም ጎድቷል የሚለውን እምነት መውሰድ ይቻላልና እነኚህ በጣም በጣም ፔንፉል ናቸው። አንድ ነገር ተጀመረ ማለት ማለቁን የሚያበስር ሳይሆን ወደ አገልግሎት መሸጋገሩን የሚያበስር ሳይሆን ለዘላለም እዛ ቦታ እንደሚቀመጥ ባህል ወደ በሆነበትና በእምነትም የተያዘበት ደረጃ መኖሩን ማየት ይቻላል ማለት ነው። በተለይ ከለውጥ ወዲህ የመጡትን በፕሮጀክት አፈጻጸም ዙሪያ የታዩትን ለውጦችን እናንሳ። አሁን ስብራቱን ካነሳን ችግሮቻችን ምን ነበሩ፣ ስብራቶቻችን ምን ነበሩ የሚለውን ካነሳን ባለፉት 5 ዓመታት ደግሞ በተለይ በፕሮጀክቶች አፈጻጸም ዙሪያ የታዩ ለውጦች ምናልባትም ህዝብ ከመንግስት ጎን እንዲቆም ካረጉ ጉዳዮች አንፃር የህዝብን ጥያቄ ከመመለስ አንፃር ትልቅ ለውጥ መጥቶበታል ተብሎ የሚታየውና አዲስ ነገር ምን ቢመጣ ነው አሁን ፕሮጀክቶች ከ15 ዓመት አይደለም ከ3 ዓመት አይደለም ወደ 3 ወር ወደ 2 ወር እየተመለሱ መጥቷል። በጣም ትላልቅ ውስብስብ የተባሉ ፕሮጀክቶችና ምን ቢለወጥ ነው ሚስጥሩስ ምንድነው ብለን ማንሳት እንችላለን? በዋናነት ከለውጡ ወዲህ የኮንስትራክሽን ዘርፉን በተለይ ደግሞ የፕሮጀክት ግንባታዎችን ትልቅ ለውጥ መጥቷል በዘርፉ ብለን ካልን በመጀመሪያ ደረጃ የእይታ ለውጥ ነው። ይሄ የእይታ ለውጥ ያመጣው ፕሮጀክቶች ማለት ፕሮጀክትን ገንብቶ መጨረስ ማለት የአንድን የሀገረ መንግስት ግንባታ እንደማጠናቀቅ ይቆጠራል። የፕሮጀክቶች ተደማሪ ውጤቶች ናቸው ለአንድ ሀገር እንደ ሀገር ምሰሶ ሊቆሙ የሚችሉት። ለምሳሌ በከተማ ዘርፍ እንኳን ካየን እያንዳንዱ በከተሞች የምንሰራቸው የግንባታ ፕሮጀክቶች ተደምረው የከተማው አካል ይሆናሉ። እነኚህ ተደምረው የሀገር ግንባታ ይሆናሉና ከእይታ አኳያ ፕሮጀክትን መገንባት ማለት ሀገርን መገንባት ነው የሚለው ቶታሊ እይታው ተቀይሮ ከተራ ወይንም ከነጠላ ፕሮጀክት በላይ የሀገር ግንባታን በውስጡ የማየት ባህሉ በከፍተኛ ደረጃ ያደገበት ከፍተኛ የእይታ ለውጥ መኖሩን ያስፈልጋል ማየት ያስፈልጋል። የእይታ ለውጡ እንደተጠበቀ ሆኖ ግን ደግሞ ታሳቢ ሊደረጉ የሚገባቸው ጉዳዮች ምንድናቸው የሚለው እንኳን ካየን በተለይ ፕሮጀክቶች ከመጀመራቸው በፊት በዲዛይን ፌዝ በመንላቸው የስራ ምዕራፎች የሚሰሩ ስራዎች ምናልባትም ከተግባር ምዕራፍ በላይ ጊዜ የሚወሰድበት ትኩረት የሚፈልጉ እውቀት የሚፈልጉና ብዙ ኤክሰርሳይዝ የሚደረጉ ነገሮች መኖራቸው አንደኛ የፕሮጀክቱ አስፈላጊነት በአግባቡ ታምኖበት በሚፈልግበት ደረጃ ላይ ያስፈልጋል ተብሎ ሲታመን ለዛ ብቃት ያለው ዲዛይን ማዘጋጀትና ከትግበራ ምዕራፍ በፊት ቀድሞ ያሉ ስራዎች መጠናቀቅ እንዳለባቸው አንድ በእምነት የተያዘ ሁለተኛው ጉዳይ ነው። በሶስተኛ ጉዳይ ጨርሶ መጀመር የሚለውን ኮንሰፕት ማየት ያስፈልጋል ማለት ነው። አንድ ፕሮጀክት በዲዛይን ፌዝ ላይ ገና በመጀመሪያ ደረጃ ላይ ወይ በወረቀት ወይ በኮምፒውተር ገና ስኬች በመናረግበት ሰዓት ጨርሶ ካለቀ በኋላ ምን ሊመስል ይችላል? ከዛ የምናገኘው የኢኮኖሚ ተጠቃሚነት፣ የማህበራዊ ተጠቃሚነትና ሌሎች ተጠቃሚነት ምን ደረጃ ሊያድግ እንደሚችልም ጭምር ቪዥዋላይዝ በማድረግ ይሄንን አይቶ በማመንም ጭምር የሚሰራበት መንገድ ፕሮጀክቶችን ጀምሮ ሲባል በዝግጅት ምዕራፍ በአይምሮ በፋይናንሻል በሰዎች በሰው ኃይል አቅም በግብአት በተለያየ መንገድ ጨርሶ ስራን መጀመር የሚለው እንደ ሶስተኛ የለውጥ ምዕራፍ አድርጎ ማየት ይቻላል። በአራተኛው ላይ ምናልባት ቢነሳ መልካም ነው ብዬ የምለው አጠቃላይ በዚህ የእይታት በተደማሪነት መለወጡ ዘርፉ በተለየ መንገድ እንዲታይ በተለየ በሰጠው ልክ የሚሰጥህ አይነት ዘርፍ ከመሆኑ ጋር ተያይዞ ምናያቸው ለውጦች በተለይ አንድ ፕሮጀክት ከመጀመሩ በፊት ከተጀመረ በኋላና ለአገልግሎት ክፍት መሆን እስከሚችል ድረስ በጣም በከፍተኛ ዲሲፕሊን የአመራር ክትትል፣ የባለሙያ ድጋፍ፣ የማህበረሰብ ድጋፍ እና ክትትል ምን ያህል ውጤት ሊያመጣ እንደሚችል ታስቦ ታምኖበትም ስለሆነ በተጨባጭ ያየናቸው እነኚህ ናቸው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ በመደመር መንግስት መጽሐፋቸው ላይ የምንሰራቸው ስራዎች ፕሮጀክቶችን ጨምሮ
አንደኛ በጥራት መሆን አለባቸው፣ ሁለተኛ በፍጥነት መሆን አለባቸው፣ የምንሰራቸው ስራዎች ደግሞ በፈጠራ የታከሉ መሆን አለባቸው የሚል ጽሁፍ ጽፎ ነበር። ከዛ ጋር ተያይዞ ብዙ ስራዎች በዛ መቃኘት አለባቸው፣ በዛ እሳቤ መታየት አለባቸው ተብሏል። ከዛ ወዲህ ከዚህ ጋር ተያይዞ የሚሰሩ ስራዎች ምን ለውጥ አምጥቷል ብለን ማንሳት እንችላለን? ክብርት ሚኒስትር፣ በኮንስትራክሽን ዘርፉ በተለይ ደግሞ በፕሮጀክት ግንባታ ጋር በሚያያዘው ቅድም ያነሳኋቸው አጠቃላይ ለውጦች፣ የእይታ ለውጦች፣ የአቅም ግንባታ ለውጦች፣ የማህበረሰብን የማሳተፍ ለውጦች፣ ከሀገር ግንባታ ጋር የማያያዝ ሀሳቦች እንደተጠበቁ ሆነው በዋናነት ግን ምንሰራቸው ፕሮጀክቶች ኢትዮጵያን የሚመጥኑ ፕሮጀክቶች መሆን ይጠበቅባቸዋል። ኢትዮጵያን ከፍ አድርጎ የማየት ጀምሮ የመጨረስ ቅድም ያልኩት ምናልባትም አንዱ ገፊ ምክንያት ነው ብዬ ማሰብ እችላለሁ። አንድ ሰው የሆነ ፕሮጀክት ግንባታን መሰረተ ድንጋይ አስቀምጬ ለጊዜው የህዝብን ጥያቄ መልሳለው ብሎ ሲያስብና አንድ ፕሮጀክት በጭንቅላቱ ጀምሮ ጨርሶ ዜጎች ሲጠቀሙና አገር ስትቀየር አስቦ አምኖ መጀመር በጣም የተለያየ ነው። ስለዚህ ፕሮጀክቶቻችን አካባቢ በመደመር መጽሐፍ ክቡር ጠቅላይ ሚኒስትራችንን በራሳቸው ኢኒሺዬቲቭ በሚያሰሯቸው ፕሮጀክትም ጭምር ያየ ነው። አንደኛ ተጀምሮ ነው የሚያልቀው፣ ሁለተኛ በፓሽን ነው የሚመራው፣ ሶስተኛ ኢንተግሬትድ የሆኑ በጣም የተበታተነ ኃይል ያለበት አካባቢ ስለሆነ እነኚህ ኃይሎች በሙሉ ተደጋግፈው መስራት መቻል እንዳለባቸውና በኮንስትራክሽን ዘርፍ መደመርን በተጨባጭ የምናይበትን ሁኔታ ማየት እንችላለን። ለምሳሌ በአንድ የግንባታ ፕሮጀክቶች ላይ ስራ ተቋራጭ አለ፣ አማካሪ አለ፣ የግብአት አቅራቢዎች አሉ፣ የተለያዩ ባለሙያዎች አሉ፣ ትራንስፖርተሮች አሉ፣ በጣም የተለያዩ አካላትን መንግስት ደግሞ በተለያየ ደረጃ ያለ የመንግስት አካል አለ። እነኚህ ሁሉ ተደምረው በተመሳሳይ ፔጅ ላይና ገጽ ላይ ሆነው ስራ መጀመር ብቻ ሳይሆን አጠናቆ ለአገልግሎት እስኪበቃ ድረስ ማድረስ ማለት በጣም ትልቅ የቅንጅትም የሲነርጂም የመደመርም አቅም ያየንበት ነውና ሁሉም በተለይ ስቴክሆልደሮች የምንላቸው ቅድም የዘረዘርኳቸው አካላት በሙሉ በተመሳሳይ ፔጅ ላይ መጥቶ አንዱ ሲገነባ ሌላው የሚያፈርስበት የቅርብ ጊዜ ትዝታችን ነበረ። ዛሬ ከዛ ተሻግረን እውነትም መደመር እውነትም መሰብሰብ ኃይል መሆኑን በኮንስትራክሽን ኢንዱስትሪ ውስጥ በፕሮጀክት ግንባታ ሂደታችን ውስጥ ያየንበት ነው። ምን ጀምራቸው ስራዎች ጥራትን ኮምፕሮማይዝ የማያደርጉ ጥራት እንግዲህ ከህይወት ጋር ይያያዛል። ከንብረት ጋር ብቻ አይደለም፣ ከህይወት ጋር የሚያያዙ ናቸው። አንድ ፕሮጀክት ጥራት ጎደለው ማለት ከህይወት ጋር የምናመሳስልበት ትልቅ እሳቤ አለና ጥራት በምንም መንገድ ኮምፕሮማይዝ የማይደረግበት ጥራት እንደተጠበቀ ሆኖ ፍጥነት ደግሞ በተለየ መንገድ የሚታይበት በፍጥነት ያው ፈጠራና ፍጥነት የመንግስታችን አንዱ ልዩ ባህሪ ነውና በፈጠራ በፍጥነት መስራት ይጠበቅብናል። እነኚህን ደግሞ በፈጠራ ደግሞ መደገፍ አለበት። ይሄ ማለት እንግዲህ በቴክኖሎጂ መደገፍ አለበት፣ ክሪኤቲቭ በሆኑ ሀሳቦች መደገፍ አለበት፣ በሎካል አቅሞች መጠቀም አለብን የሚሉ ጉዳዮች ተደምረው ዛሬ ላይ በግንባታ ዘርፍ የምናያቸው በጣም ትላልቅ ሜጋ ፕሮጀክቶች የምንላቸው ጀምሮ ዛሬ ላይ የዚሁ የመደመር መንግስት አስተሳሰብ በኮንስትራክሽን ዘርፉ ላይ ውጤት እያመጣ ፕሮጀክቶችን መገንባት ብቻ ሳይሆን ሀገር እየገነባን ስለመሆኑ ማረጋገጫዎች ናቸው ብለን ማንሳት እንችላለን። አብነት የምንለው እንግዲህ በጣም ብዙ መቁጠር እንችላለን። የህዳሴ ግድባችን አንዱ ማሳያ ነው። በዘመናዊ ቴክኖሎጂ ተደግፈው ከሚሰሩ ስራዎች ውስጥ ዛሬ ላይ የምንሰራው ትልቁ የቢሾፍቱ አየር መንገድ ኢንተርናሽናል ኤርፖርትን እንደ ምሳሌ መውሰድ እንችላለን። ሌሎች ተቆጥረው የማያልቁ ፕሮጀክቶች ለምሳሌ ዛሬ የቱሪዝም መዳረሻ የሆኑ ፕሮጀክቶቻችን በዚሁ አስተሳሰብ እሳቤ የሚሰሩ ብቻም አይደሉም። በከተሞቻችን እየሰራናቸው ያሉ የኮሪደር ልማት ስራዎቻችንም በዚሁ አጠቃላይ እሳቤና ቅኝት እየተመሩ ያሉ ናቸው። ክብርት ሚኒስትር እንግዲህ እንዲያነሱልኝ የምፈልገው ብዙ ግዙፍ ፕሮጀክቶች አዲስ አበባን ጨምሮ ትላልቅ ከተሞች ላይ እየተሰሩ ያሉት አንዳንዶቹ በተለይ ከገበታ ለሀገር ጋር ተያይዞ ከገበታ ለትውልድ ጋር ተያይዞ አንዳንዶቹ በተለይ ቀጥታ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ክትትል የታየባቸው ወደ እርስዎ ስንመጣ ደግሞ በሚኒስቴር መስሪያ ቤቶችም ክትትል የሚደረግባቸው ፕሮጀክቶች ቶሎ የማለቃቸው እድልም በጣም ሰፊ ነው ይባላል። እነዚህ ፕሮጀክቶችን የመከታተል ቶሎ የመጨረስ ባህላችን ወደ ከተሞቻችንስ ወደ ታች እስከ ወረዳ ድረስ ወርዷል? ያ ባህል ተጋብቷል ብለን ማንሳት እንችላለን? በባህል ደረጃ
የስ በጣም በተመሳሳይነት ደረጃ ላይ የፕሮጀክት አፈጻጸም ደረጃችን አንድና ያው ነው እንኳን ባይባልም በአመራር ልዩነት መካከል የሚፈጠሩ የማስፈጸም አቅም ውስንነቶች ሊታዩ ይችላሉ። ባይላርጅ ግን ጠቅልል አድርገን ካየን በተለይ ከለውጡ ወዲህ የግንባታ ፕሮጀክት አፈጻጸማችን ከጊዜ ወደ ጊዜ ከፍተኛ ለውጦች፣ ከፍተኛ ልዩነቶች፣ ከፍተኛ የመሻሻል እድሎች እንደገጠማቸው መቼም ህዝባችንም ለዚህ ምስክርነት ይሰጣል ብዬ አስባለሁ። ይሄ የሆነበት ዋነኛው ምክንያት በገጠርም የሚሰሩ ፕሮጀክቶች፣ በከተማ አካባቢ የሚሰሩ ፕሮጀክቶች፣ የተለያዩ የግንባታ ፕሮጀክቶች ከፍተኛ ለውጥ እያመጡ በወቅቱ እየተከናወኑ እየተፈጸሙ ያሉና የኢኮኖሚክ ቤኔፊቱም እድገቱም ተጠቃሚነቱም ከጊዜ ወደ ጊዜ እያደገ መምጣቱን እንግዲህ ተቆጥረው የማያልቁ ናቸው። ምሳሌ ለማንሳት ራሱ ይቸገራለሁ ማለት ነውና በከፍተኛ ደረጃ ለውጥ መጥቷል። ይሄ ሲባል የሚቀረን ነገር የለም ለማለት አይደለም፣ በኋላ ላይ እናነሳዋለን። የፕሮጀክቶችን አፈጻጸም እንግዲህ በተለይ አዲስ አበባን ጨምሮ በከተሞቻችን እያየን ነው። የከተሞቻችንን ገጽ እየቀየሩ ነው። የከተሞች ገጽ ተቀየረ ማለት ደግሞ የኢትዮጵያም ገጽ እየተቀየረ መሆኑ ማሳያ ናቸውና አሁን በፕሮጀክቶች ላይ የሚታዩ የፕሮጀክት አፈጻጸም እምርታዎች የከተሞች እድገት ላይ ያላቸው ሚናስ እንዴት ይገልጹታል ክብርት ሚኒስትር? እንግዲህ በተለይ ከተሞች አካባቢ ላይ ያው በዋናነት መጀመሪያ ላይ የኮሪደር ልማትን የጀመርነው አዲስ አበባ ከተማ ላይ ነው። አዲስ አበባ ከተማ ላይ ለታሪክ ሊወራ የሚችል ሊቀመጥ የሚችል ታሪካዊ ስራ ተሰርቷል። የአዲስ አበባ እንደተጠበቀ ሆኖ ሌሎች ወደ 78 እና ከዛ በላይ የሚሆኑ የኢትዮጵያ ከተሞች በተመሳሳይ የእድገት ደረጃ ውስጥ በተመሳሳይ የልማት እንቅስቃሴ ውስጥ እያለፉ ይገኛሉ። ይሄ እንግዲህ ያው ከተሞች ማለት የሀገር ገጽ ናቸው፣ የሀገር ፊት ናቸው፣ የሀገር መገለጫ ናቸው። አንድ ሀገር ስሙ ሲነሳ በመጀመሪያ ደረጃ ወደ ሰው ጭንቅላት የሚመጣው ልክ ሰዎች በፊታችን ገጽታ ማንነታችን እንደሚገለጠው ሁሉ ከተሞች የሀገራችን ወይንም የየሀገራችን ፊት ናቸው። ስለዚህ ከተሞቻችን ላይ የምንሰራቸው ስራዎች ኢትዮጵያን የማሳደግ፣ ኢትዮጵያን የመቀየር፣ የኢትዮጵያ ከፍታን ገጽታ ከፍ የማድረግና ዜጎቿን ደግሞ በውስጡ የት ደረጃ እንደሚደርሱ ባይዘው የምንሰራቸው ፕሮጀክቶች በነጠላ ፕሮጀክት ብቻ ሊታዩ የሚገቡ አይደለም። የዜጎችንም የእድገት ደረጃ፣ የሀገሪቷን የእድገት ደረጃ ዛሬ ላይ የምንሰራቸው ደግሞ ነገ ኢትዮጵያ ልትደርስበት የምትችለውንም እንደ አንድ የማስፈንጠሪያ አቅም መጠቀም ይገባናልና ከዛ አኳያ ካየን ከተሞቻችን ድሮ የመልካም አስተዳደር ችግር ማሳያ፣ የከፍተኛ ስራ አጥነት መፈልፈያ፣ ብዙም ተስፋ የሚጣልበት አካባቢና በስጋት ይታይ የነበረ የከተማን አካባቢ ከለውጡ ወዲህ ከተሞች የድህነት፣ የጉስቁልና፣ የመልካም አስተዳደር ችግር ማሳያ ሳይሆኑ የብልጽግና ማሳያና ተምሳሌት ከተሞቻችን እናደርጋቸዋለን በተባለው ልክ ዛሬ ላይ ከተሞቻችን እዛ ደረጃ ላይ ደርሰዋል። የት ነበርን? አዲስ አበባን ከ5 ዓመት በፊት ከ6 ዓመት በፊት ማየት እንችላለን። ተራ የቆሻሻ የማጠራቀሚያ ገንዳን ለማንሳት ህዝብ ወደ የቢሮ ወደ የተለያዩ አካላት ሄዶ አቤት የሚልበትን ጊዜ ከዛ ጋር በተያያዘ ማአት የጤና እክሎች የነበረበት እንግዲህ ትልቋ የዲፕሎማሲ ከተማ እንደመሆኗ መጠን የአፍሪካ ህብረት መቀመጫ መሆን አይገባትም አዲስ አበባ ይሉ የነበሩበት እንግዲህ ታሪካዊ የኢትዮጵያ እድገት የማይፈልጉ ሀገራትም ጭምር ይሄንን አጀንዳ ወስደው ለምንድነው አዲስ አበባ የተመረጠው የሚለውንና ገባ ወጣ ይባል የነበረበትን ሁኔታ ማሰብ እንችላለን። ዛሬ ላይ ግን ያው አካል ተመልሶ ምንድነው ያገኛችሁት? ከሰማይ የሆነ ነገር ዘንቦላችኋል ወይስ ከመሬት ያገኛችሁት ነዳጅ ወጣላችሁ ወርቅ ነው ያገኛችሁት እስከሚባል ደረጃ የደረሰበት የፕሮጀክት አፈጻጸም ስርዓታችን ቶታሊ ከባህል አኳያም የተቀየረ በመሆኑና ለከተሞች የተሰጠው ልዩ ትኩረት ዛሬ ላይ እንግዲህ ከተሞች ተለውጠዋል ብለን ስንል ዜጎች በውስጡ ይለወጣሉ፣ ሀገር እንደ ሀገር ይለወጣል። የሀገር ማንነትምና የዜጎች የእድገት ደረጃ መገለጫ እንደመሆናቸው መጠን ከተሞቻችን ላይ ያየን ያለነው የግንባታ ፕሮጀክቶች የዛው ነጸብራቆች ናቸውና እንግዲህ ከተሞቻችን ሚዲያ ከኛ በላይ ይናገራል ብዬ ይላለው። ዜጎች ዛሬ የሚንቀሳቀሱበት እያንዳንዱ የንጽህና ባህላችን ውበትን የምናይበት መንገድ ድሮ ከነበረበት ጋር በፍጹም ሊወዳደር የማይችል ስራዎች ናቸው እየተሰሩ ያሉት።
የህዝብን ተሳትፎ እናንሳ። የህዝብ ተሳትፎ ያሌለበት ፕሮጀክት፣ የህዝብ ተሳትፎ ያሌለበት መሰረተ ልማትም የህዝብ ተሳትፎ ያሌለበትና ያልዳበረበት ልማት ከግብ ሊደርስ አይችልምና ባለፉት 5፣ 6፣ 7፣ 8 ዓመታት በተለይ በትላልቅ ፕሮጀክቶች ኮሪደር ልማቱን ጨምሮ እነዚህ የምናያቸው ሜጋ ፕሮጀክቶች በተለይ ከቱሪዝም ጋር ተያይዘው የተሰሩ በመደመር መንግስት መጽሐፍ ሽያጭም በሌሎችም የተሰሩ ብዙ ትላልቅ ፕሮጀክቶች አሉና እዛ ላይ እስቲ የህዝቡን ተሳትፎ በደንብ እናንሳ። ህዝብ በምን ያህል ደረጃ ተካቶበታል? ህዝብ እነዚህ ላይ ተሳትፎውን ሲያሳይስ ምን እየተረዳ ነው? ከመንግስት ጎን ቆሞ እነዚህ የመሰረተ ልማቶችም በአጠቃላይ ልማቶችም ከግብ እንዲደርሱ የድርሻውን እየተወጣ ያለው ብለን ማንሳት እንችላለን። እንግዲህ የትኛውም የሀገር ግንባታ ስርዓት ውስጥ እያለፉ ላሉ ሀገራትም ዜጎችም በጣም ትልቁና ዋነኛው ጉዳይ ቅድም ለማንሳት እንደሞከርኩት ዜጎች በመንግስት ላይ እምነት ሲኖራቸው ያ የተመረጠ መንግስት ደግሞ ቃሉን በተግባር ማሸጋገርና መለወጥ በቻለ ልክ ተግባራዊ ማድረግ ሲቻል ትምምን አለ ማለት ነው። ዓለም የትምምን ውጤት ናት። ይሄ በምን ደረጃ ሊወስደን ይችላል ብለን ካየን አንዳንድ የፖለቲካዊ አሰላለፍ እና ዛሬ ላይ የምናያቸው አጠቃላይ የዓለም አሰላለፍ ችግር እንደተጠበቀ ሆኖ ግን ትረስት ለሁሉ ነገር መሰረት ነው ብዬ አምናለሁ። ለምሳሌ እያንዳንዱ ልማት የምንለው ትልቁ ሀሳብ የልማቱ ባለቤት መንግስት ሳይሆን ህዝብ እንደመሆኑ መጠን ከዛ ከልማት በዋናነት የሚጠቀመውም ማህበረሰቡ ዜጎች እንደመሆናቸው መጠን እነሱን ማሳተፍ ወደ ኋላ ሊመለስ የማይችል የፕሮጀክትም ይሁን አጠቃላይ ልማት ማረጋገጫ አንዱ ትልቁ ቱልስ ነው። ለምሳሌ በከተሞች አካባቢም ይሁን ቅድም እንዳነሳቸው በክቡር ጠቅላይ ሚኒስትራችን የሚመሩ ፕሮጀክቶች በዋናነት ሀሳቡ የመንግስት ቢሆን ሀሳቡ የክቡር ጠቅላይ ሚኒስትራችን ቢሆን ግን ደግሞ ያንን በመንግስት በጀትና በመንግስት አካሄድ ብቻ ተግባራዊ ለማድረግ አልተፈለገም። ለምሳሌ ገበታ ለሸገር ተብሎ ሲጀመር ማዕድን በማጋራት ክሬቲቭ የሆኑ ሀሳቦችን በማምጣት ዜጎች ሀገር መገንባት እንደሚችሉ በማሳየት መንግስት ዜጎችን እያመነ ብቻ ተስፋ ብቻ ሳይሆን አምኖ የሀገርን ለውጥ የሀገርን እድገት ማሻገር የሚችለው ህዝቡ ተባብሮ ለልማት መቆም ሲችል ነው የሚለውን ሀሳብ ስለሚታመንበት ለዜጎች እምነት ስለተሰጠ ክብር ስለተሰጠ በዚህ መንገድ ዜጎች በየትኛውም በአካባቢያቸውም ይሁን በሀገራቸው በሚሰሩ ልማት ውስጥ መሳተፍ ማለት ወደ ኋላ ሊመለስ የማይችል የእድገት ምዕራፍ እየተቆናጠጠን መሆኑን ማሳያ ነው ማለት ነውና እንግዲህ የትኛውም ልማት እንግዲህ ከህዳሴ ግድብ መጀመር እንችላለን። በእያንዳንዱ ፕሮጀክት ውስጥ ዜጎቻችን አሻራቸው በጣም በጎላ ደረጃ ይታያል። የኮሪደር ልማትን ካየን መጀመሪያ አካባቢ ላይ እንደዚህ አይነት ስራ ለመስራት እያሰብን ነው ብለን ህዝብ ስናወያይ ለምን ከኔ ቤት ይጀምራል የሚል ጥያቄ ለምን የኔ የነበረበት እንግዲህ ለምንድን ነው የሚፈርሰው ተስማምቶኛል ተመችቶኛል ይል የነበረው የከተማ ነዋሪ ለምን ከኔ ይጀምራል ይል የነበረው ዛሬ ላይ ለምንድን ነው እኛ ሰፈርስ የማይመጣው ኮሪደር የተባለበትን ማየት እንችላለን ማለት ነውና በዚህ ሂደት ያየነው ነገር የዜጎች ተሳትፎ ለአንድ ሀገር ግንባታም ይሁን ለአንድ ለሀገራዊ እድገት ምን ያህል አስተዋጽኦ እንዳለው ማየት ይቻላል። በሂደት እየተፈጠረ ያለ አቅም ቀላል ነው ተብሎ የሚወሰድ አይደለም። እንዲሁም ደግሞ በቀጥታም ተጠቃሚው ማህበረሰቡ እንደመሆኑ መጠን የዜጎች ተሳትፎ በየትኛውም ልማት ላይ ምሳሌ ሊሆን የሚችል ነው። የትኛውም የኮሪደር ልማት ላይ የትኛውም ፕሮጀክት ላይ የዜጎች ትላልቅ አሻራዎች ያሉበት መሆኑን ማንሳት ያስፈልጋል። ክብርት ሚኒስትር ወደ ፕሮጀክቶችን ቶሎ የመጨረስ ይዘው የሚመጣውን በረከት ወደ ማንሳት እንሂድ። ፕሮጀክቶችን በተያዘላቸው ሰዓት ማጠናቀቅ፣ በተቀመጠላቸው ጥራት እና ፍጥነት ማጠናቀቅ ከስራ ባህል አንጻር ከቴክኖሎጂ ሽግግር ከእውቀት ሽግግር አንጻር ምን ይዞልን መጥቷል እንደ ሀገር ብለን ማንሳት እንችላለን? እንግዲህ ፕሮጀክትን ያው ጀምረን ነው ጨርሰን ነው የምንጀምረው የሚለውን ነገር ታሳቢ እንዲደረግልኝ እፈልጋለሁ። እሱን ተጠበቀ ሆኖ በወቅቱ አንድን ፕሮጀክት ጀምሮ ማጠናቀቅ ማለት በጣም 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 ብዙ በረከቶች አሉት። እሱ ምንም ጥያቄ የሌለው ማለት ነው። አንደኛ ቅድም እንዳልኩት ትምምን መፈጠሩ እኔ የምከፍለው ግብር ዞሮ ዞሮ የሚባክን ሳይሆን በአካባቢ ላይ ልማት የሚያመጣ ለነገ ለልጆቼ
ጥሪት መሆን የሚችል ነው ብሎ የሚያስብ ዜጋን መፍጠር የሚቻለው በወቅቱ ፕሮጀክቶቻችንን አቅደን መጨረስ በመቻላችን ነው የሚለውን አጠቃላይ ሆሊስቲክ በሆነ መንገድ ማየት እንችላለን። በሌላ በኩል እያንዳንዱ የሚሰሩ የከተማ ልማት ስራዎች፣ የመሰረተ ልማት ዝርጋታዎች በቀጥታ ከዜጎች ጋር የተገናኙ ናቸው። ይሄ ማለት ለምሳሌ አንድ መንገድ በገጠር ይሁን በከተማ ስንሰራ የጉዞ ሰዓትን እንቀንሳለን። የጉዞ ሰዓትን ቀነስን ማለት የተረፈው ሰዓት ፕሮዳክቲቭ የሆነ ስራው ላይ ማዋል እንደሚችል ታሳቢ ማድረግ ይቻላል። ትናንሽ ይሁን በየደረጃ ያሉ ስትራክቸሮችን ስንሰራ ለምሳሌ የፍሳሽ ማስወገጃ በከተሞች አካባቢ ኮመን ነው። እሱን መስራት እንደ ተራ የፕሮጀክት አፈጻጸም ብቻ ሳይሆን የምናየው የዜጎቻችንን የጤና ሁኔታ እያሻሻለን ነው ብለን ማየት እንችላለን። እያንዳንዱ የሚሰሩ የልማት ስራዎች የዜጎችን ቀጥተኛ ተጠቃሚነት አላቸው። ለምሳሌ በኮሪደር ልማት የምናያቸው ስራዎች ተደብቀው ምንም ብዙም ዋጋ የሌላቸው አካባቢዎች ልማት ስለሄደ ብቻ ተጨማሪ ገቢ፣ ተጨማሪ ላይቭሊሁድ፣ ተጨማሪ የህይወት አተያይና የኑሮ የጥራት ደረጃ የተሻሻለበትን መንገድ ማየት ይቻላል። ይሄ እንግዲህ ከብዙ ጉዳዮች አኳያ ጥቅሙን አንድና ሁለት ብሎ መዘርዘር የሚቻል አይመስለኝም እና ኮመንሊ አንደርስታንድ የምታደርገው ሴንስ የምታደርገው ፊል የምታደርገው ተቆጥሮ የማያልቅ ጥቅሞች አሉት። በተለይ ከቴክኖሎጂ ሽግግርና ከእውቀት ሽግግር አንጻር እናያቸው እርስዎንም ጨምሮ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ከህንፃ ግንባታ ጋር ተያይዞ የመጡ በጣም ድሮ ቻይና ብቻ የምናያቸው ቻይኖች በአንድ ቀን በአንድ ሳምንት ትላልቅ ሆስፒታሎችን ትላልቅ ከተሞችን የሚገነቡበት ቴክኖሎጂዎች ወደ ኢትዮጵያ እየመጡ መጥቷል። አሁን ህንፃዎችን የምንገነባባቸው ትላልቅ ህንፃዎችን የምንገነባባቸው ቴክኖሎጂዎች አሁን ተጀምሯል። ቤትን መሬት ላይ ሰርቶ ጨርሶ መገጣጠም አዲሱ በኢትዮጵያ ላይ የመጣው ለውጥ ነው ብለን ማንሳት እንችላለን። እነዛ ተጨማሪ እውቀትን ተጨማሪ የቴክኖሎጂ ሽግግርን በምን ያህል ደረጃ አምጥቶልናል ብለን ማንሳት እንችላለን? ከነ ተስፋቸው እናንሳ። ክብርት ሚኒስትር በጣም ጥሩ። በተለይ የግንባታ ፕሮጀክቶቻችን አካባቢ ላይ ጎድተውን የነበሩ አንዱ ቅድም ሳነሳቸው ከነበሩ ጉዳዮች በተጨማሪነት ከተለመደው የአሰራር ስርዓት ያለ መውጣትና ይሄ ኮንቬንሽናል ዌይ ኦፍ የኮንስትራክሽንና የግንባታ ስርዓት መላቀቅ ሳንችል ለዘመናት ኖረናል። እንግዲህ የኢትዮጵያ መንግስት እንደምታውቀው የዲጂታል ቴክኖሎጂን እንደ አንድ የኢኮኖሚ የእድገት አማራጭ የወሰደበት መንገድ የኮንስትራክሽን ኢንዱስትሪውንም ይሁን የግንባታ ስርዓታችንን በከፍተኛ ደረጃ እያሻሻለ ነው የሚለውን ማየት ይቻላል። በቅርብ ጊዜ እንኳን ክቡር ጠቅላይ ሚኒስትራችንን በተገኙበት የትልቁ የአየር መንገዳችን ግንባታ ላይ በጣም ብዙ ማሽነሪዎች በአንድ ጊዜ ሲንቀሳቀሱ ያየህበት መንገድ በቴክኖሎጂ በመታገዝ ነው። ባለፈው ደግሞ በተለያየ አካባቢ ላይ ቅድም እንዳነሳኸው የስሪዲ ፕሪንቲንግ የሃውዚንግ የፕሪፋብ የምንለው የተለያዩ ቴክኖሎጂዎችን በመጠቀም ያ የተለመደውን በልማድ እንሰራቸው የነበረውን የፕሮጀክት ግንባታ ስርዓታችንን በከፍተኛ ደረጃ የለወጠበትን ማየት ይቻላል። ይሄ ማለት ክሬቲቪቲን፣ ፈጠራን ወይንም ደግሞ ቴክኖሎጂን በዘርፉ ኢንትሮዲውስ ማድረግ ማለት ምናልባትም የነበረንን ኃይል ቁጥሩ ይሄ ነው ብዬ ባልልም ግን ደግሞ በእጥፍ በድርብርብ አቅሞች ወደፊት እንድንራመድ የተደረገበትን መንገድ ማየት ይቻላል። ለምሳሌ ህንፃን ገንብቶ አጠናቆ አንቀሳቅሶ ቤት ማድረግ መቻልን እንደቀላል የሚታይ አይደለም። ዲጂታል ቤዝድ በሆነ መንገድ ሪል ታይም ዳታ ከፕሮጀክቶች ማግኘት መቻል ቀላል ነው ተብሎ የሚወሰድ አይደለም። ቢም የሚባል እኛም ኢንትሮዲውስ ያደረግነው ቴክኖሎጂ ያለን የቢዝነስ ኢንፎርሜሽን ሞዴሊንግ የሚባል ከዲዛይን ጀምሮ ለምሳሌ አንድ ህንፃ ሲገነባ ከተገነባ በኋላ የዲዛይን ችግር ነው ተብሎ ወደ ኋላ የሚመለስበት ሳይሆን ወደ ግንባታ ስርዓት ከመገባቱ በፊት በዲዛይን ፌዝ ላይ በዚህ ቴክኖሎጂ በመጠቀም ብቻ ይወጡ የነበሩትን የሀብት ብክነቶች የጊዜም የሰው ኃይልም እንዲሁም ደግሞ የተለያዩ የፋይናንስ ችግሮችን መቅረፍ የቻልንበት ነውና ይሄ እንግዲህ ቴክኖሎጂ በተለይ ኤአይ አርቲፊሻል ኢንተለጀንስ በምን ደረጃ ዘርፉን እያሳደገ ነው የሚለውን ማየት ይቻላል። አሁን በተለይ ክቡር ጠቅላይ ሚኒስትራችን ከጀመሩት አኳያ በጣም በፍጥነት ጥራቱ ደግሞ ከየትኛውም ዓለም ፕሮጀክቶች ጋር ተወዳዳሪ ሊሆኑ በሚችል መንገድ እየተሰራ ያለበትን መንገድ የቴክኖሎጂ ሽግግሩ በከፍተኛ ደረጃ እያደገ የመጣበትና አሁንም ደግሞ በትኩረት ልንሰራበት ከሚገቡ ዘርፍ አኳያ ይሄንም በትኩረት የምንሰራበት ነው የሚሆነው።
በከፍተኛ ደረጃ እየታገዘን ያለው ዘርፉ የሚለውን ለማንሳት ጥያቄዎቻችንን እያጠቃለልን ሄድና ክብርት ሚኒስትር ባለፉት 5 ዓመታት በተሰሩ ስራዎች እንግዲህ የመጡትን በተለይ ከፕሮጀክት አፈጻጸም አንጻር ውጤቶችን በደንብ በስፋት አይተናልና እርስዎም አንስተውልኝ በኋላ እቀጥላለሁ ያሉት የፕሮጀክት አፈጻጸሞቻችን ካለምንም እንከን ካለምንም ችግር ካለምንም እንቅፋት እዚህ ያልደረሱምና ብዙ ሊሰሩ የሚችሉ ብዙ መነሳት መስተካከል ያለባቸው ጉዳዮች እንዳሉ ማንሳት ያስፈልጋል። ቀጣይ እንግዲህ ከመስከረም በኋላ አዲሱ መንግስት ይቋቋማልና እዚህ ያየናቸው ትላልቅ እንቅፋቶችና በስራ ላይ ያጋጠሙ ችግሮች ምንድናቸው? በሚቀጥለው መንግስት ሲመሰረትስ በአዲሱ መንግስት የሚሰሩ የቤት ስራዎችስ ዋናዎቹ ምንድናቸው የሚለውን ደግሞ እናንሳ። ጥሩ እንግዲህ ቀጣይ በትኩረት ልናያቸው የሚገቡ በሂደት እንግዲህ ቅድም ያነሳኋቸው ጉዳዮች በሙሉ አልጋ ባልጋ ሆነው ሳይሆን በፊት ከነበርንበት ከፍተኛ መሻሻል መኖሩን ለማሳየት ነው። በሂደት ከገጠሙን መሰረታዊ ችግሮች አኳያ ካየን ወደፊት ልናሻሽላቸው የሚገቡ አሁንም እግረ መንገድ የጀመርናቸው ብዙ ስራዎች አሉ። ለምሳሌ የኮንስትራክሽን ግብአት ከጊዜ ወደ ጊዜ አብዛኞቻቸው ከውጪ የምናስገባቸው ከመሆኑ ጋር ተያይዞ የሃውሲንግ ችግር አለ በከፍተኛ ደረጃ በተለይ ከተሞቻችን ላይ መሰረታዊ ማነቆ የሆኑ የፊኒሺንግ ማቴሪያሎች፣ የሳኒተሪ እቃዎች፣ የተለያዩ እቃዎችን ከውጪ በማምጣት ኢቭን ሴራሚክንም ጨምሮ ከውጪ እያስገባን ነበር ስንሰራ የነበረው። ይሄ ዘርፉ ምን አደረገ? ከጊዜ ወደ ጊዜ በዓለም አቀፍ ደረጃ የሚመጡ የዋጋ ንረቶችን እኛ በቀጥታ እንድንሸከማቸው ሆነ። ይሄ ማለት ደግሞ የዜጎችን የመግዛት አቅምን ችግር ውስጥ እያስገባ ስለሆነ አንዱ የትኩረት አቅጣጫችን ብለን አሁንም የጀመርነው እነኚህ የኮንስትራክሽን ግብአቶችን በሀገር አቅም ማምረት ግድ ነው የሚለው ዳይሬክሽን ተቀምጦ ያንን የሚመጥኑ ስራዎች እየሰራን እንዳለ ማንሳት ያስፈልጋል። በቅርብ ጊዜ ክቡር ጠቅላይ ሚኒስትራችን ያስመረቋቸው የታይልስና የሴራሚክ ፋብሪካዎች በጣም ብዙ ናቸው። በኢትዮጵያዊ አቅምም እየተሰሩ ያሉ እኛም በቀጥታ ሰፖርት የምናደርጋቸው አሉ። እነኚህ የግብአት አምራቾችን የሎካል አቅምን ከጊዜ ወደ ጊዜ ማሳደግ ዘርፉን በከፍተኛ ደረጃ ቻሌንጆቹ መፍታት የሚችል ትልቅ አቅም ከዚህ ጋር የሚያያዝ ነው። እሱን አሁንም በተሟላ መንገድ ፈተናል የሚል ግምገማ የለንም። ጀምረናል፣ ግን ደግሞ ወደፊት ትኩረት ልናደርግባቸው ከምናስባቸው ዘርፍ አኳያ የግንባታ ቁሳቁሶችን ግብአቶችን በሀገር የማምረት ለዚህ ደግሞ በተፈጥሮ የተሰጡን ብዙ ጸጋዎች አሉን። እሱን ወደ ማርኬት የማምጣት አንዱ ትልቁ ጉዳያችን ነው። በሁለተኛ ደረጃ የኮንስትራክሽን ዘርፍ ወይንም ደግሞ በእያንዳንዱ የግንባታ ፕሮጀክቶች ላይ የሚሰማሩ ኃይሎች አሉ። ከነኛ ውስጥ አንዱ የስራ ተቋራጮች ናቸው። በተለይ የሀገር ውስጥ የስራ ተቋራጮች አቅምን ማሳደግ በጣም ተገቢ ነው ብለን እናምናለን። ከዚያ አኳያ የኮንትራክተሮቻችን የአማካሪዎቻችንን እንዲሁም ደግሞ የአምራቾችን አቅም መልሰን አደራጀን ማለት በዘርፉ ላይ ሲገጥሙን የነበሩ ቻሌንጆችን አንድ ስቴፕ አይደለም ወደፊት ችግሮቻችንን ሊወስድ በሚችል ደረጃ ስራዎች መስራት ይጠበቅብናል ብለን የጀመርናቸው አሉ። እሱ ወደፊት እናስቀጥላለን የሚለውን ማንሳት ያስፈልጋል። በሶስተኛ ደረጃ ቅድም እንዳነሳ ነው ዘርፉን ከተለመደው የአሰራር ስርዓት በማላቀቅ በዘመናዊ ቴክኖሎጂ በመደገፍ የቁጥጥር ስርዓቱን የጥራት ክትትሉን እያንዳንዱ የምንከታተለው የፕሮጀክት ስራዎቻችን ዲጂታል ቤዝድ መሆን ይጠበቅበታል። እሱን አሁንም በትኩረት መስራት ይጠበቅብናል። ጥራት ኮምፕሮማይዝ ማናደርግበት በመሰረተ ልማት ዝግጅት ወይንም ደግሞ ዝርጋታ ሂደት ውስጥ የማይናበቡ አካላትን በቴክኖሎጂም ፊድ እያደረግንም ጭምር አንዱ ወደ ኋላ ላግ ሲያደርግ እንግዲህ ያየን ነው። የከተሞች መሰረተ ልማት የሚባለው ስራዎች በከፍተኛ ደረጃ ቅንጅት የሚፈልጉ የተለያዩ አካላት በተመሳሳይ ፔጅ ላይ መምጣት ያለባቸው ከመሆናቸው ጋር ተያይዞ እነኚህን ስራዎች መስራት ይጠበቅብናል። ወደፊትም ከጥራት ጋር ሊያያዙ የሚችሉ ጉዳዮች አሁንም ፕሮጀክቶቻችን 100% በጀመርንበት ፍጥነት እና ጥራት ልክ አጠናቀናል እያልን አይደለም። ማጆሪቲውን በዛ ደረጃ እየሰራን ቢሆንም አሁንም ግን ልንሻገራቸው የሚገቡ ከጥራት ጋር ከፍጥነት ጋር ከወጪ ጋር የሚያያዙ ጉዳዮች በትኩረት በቴክኖሎጂን ታግዘን የስራ ባህሎቻችንን እያሻሻልን ሎካሊ ደግሞ ሀገራዊ አቅምንም እየፈጠርን መንፈታቸው ይሆናል። እነኚህ የትኩረት አቅጣጫዎቻችን ናቸው። ክብርት ሚኒስትር መጨረሻ ላይ አንድ ድል ስጦትና ማጠቃለያ እናርገው። ቅድም ከርሶ ጋርም ባወራ ነው
ፕሮጀክቶች ሲሰሩ ልማቶች ሲሰሩ ሀገር ስትገነባ የዜጎች ተሳትፎ በጣም ወሳኝ ነው። ዜጎች ማወቅ ያለባቸው ብዙ ነገሮች ሊኖሩ ይችላሉና እርስዎ ይሄንን ትልቁን ተቋም እንደሚመራ ሰው ፕሮጀክቶችን እንደሚመራ ሰው ከፕሮጀክት አፈጻጸም ጋር ተያይዞ ከፕሮጀክቶች ጋር ተያይዞ ከወጪው ጋርም ተያይዞ በተለይ ዜጎች ምን መረዳት አለባቸው ምንስ ሊረዱን ይገባል የሚለውን ነገር መጨረሻ ላይ እድል ልስጦት። ጥሩ የልማት ባለቤት ዜጎች ናቸው። የኛ ዜጎች በእያንዳንዱ የልማት እንቅስቃሴ ውስጥ ተሳትፎ አላቸው። ይሄ በዋናነት የሚደረገው የባለቤትነት ስሜት ከጊዜ ወደ ጊዜ ማደግ ይጠበቅበታል የሚል ታሳቢ ተደርጎ ነው። እሱ እንደተጠበቀ ሆኖ ዛሬ ላይ ፕሮጀክቶቻችን ባሰብነው ልክ መጓዝ እንዲችሉ የዜጎቻችን ድጋፍ ክትትል እና እገዛ ቀላል ነው ተብሎ የሚወሰድ አይደለም። እግረ መንገዴን በዚሁ አጋጣሚ በተለይ በምንሰራቸው የኮሪደር ስራ በከተሞች አካባቢ በምንሰራቸው ያው የከተማ ዘርፍ ስለሆነ የመመራው በዚህ አጋጣሚ የከተማ ነዋሪዎችን በተለያየ ደረጃ ያለ የማህበረሰብ ክፍልን ስለነበረው አጠቃላይ እገዛና ድጋፍ እጅግ አድርጌ እንደ ከተማና መሰረተ ልማት ሚኒስቴር ማመስገን እፈልጋለሁ። ጎን ለጎን ግን ሊታሰቡባቸው የሚገቡ ፕሮጀክቶች መጀመሪያ ገና ዲዛይን ሲደረጉ ከጥንስስ ጀምሮ የዜጎች ተሳትፎ በሚያስፈልጋቸው ልክ ከተጠናቀቁ በኋላና አገልግሎት መስጠት ከጀመሩ በኋላም ተመሳሳይ ትኩረት፣ ተመሳሳይ እንክብካቤ፣ ተመሳሳይ አገልግሎቱ ረዘም ላለ ጊዜ ማገልገል እንዲችል የዜጎች እንክብካቤ፣ የዜጎች ክትትል፣ የዜጎች ተሳትፎ አሁንም በድጋፍ መቀጠል ያለበት ነው። ፕሮጀክት ማለት እንግዲህ ልክ አንድ ሰው የራሱን ቤት ገንብቶ ጨርሶ ለዘላለም ተመልሼ ያላየውም ሳይሆን ተመልሶ ሜንቴን የሚደረግበት ስርዓት አለ። ግን ክትትል ድጋፍና ልክ እንደ ግሉ ሀብት መቆጣጠር በጣም ያስፈልጋል። ዛሬ የምንሰራቸው የልማት ስራዎች ለዛሬ ብቻ መልስ የሚሰጡ ሳይሆኑ ለነገ ለልጆቻችን ለልጅ ልጆቻችን የሚተርፍ መሆን አለበት። ያ ደግሞ ዛ ደረጃ እንዲደርስ አሁንም የዜጎቻችን የማይቋረጥ ተሳትፎ የማይቋረጥ ድጋፍ ያስፈልጋልና እንዲሁ ቸል ብለን የሚበላሹ ልማቶችን የሚበላሹ መሰረተ ልማቶችን እንዲሁ አይተን ልናልፍ አይገባም እና አሁንም ድጋፍ ክትትልና በተለመደው መንገድ በጋራ መንቀሳቀስ ያስፈልጋል። በጋራ ሆነን ደግሞ ከሰራን ዛሬም የጀመርናቸው ስራዎች ወደፊት በጋራ የምንሰራቸው ስራዎች ተደምረው የኢትዮጵያን ማንነት የኢትዮጵያን እድገት ማረጋገጫዎች ናቸውና ዜጎቻችን የከተማ ነዋሪውም እስካሁን ባሳየን ጥረት እስካሁን ባሳየን ድጋፍ ወደፊትም በጋራ መንቀሳቀስ ይጠበቃል የሚለው ለማንሳት። ክብርት ሚኒስትር ለነበረን ጊዜ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ አንድ ድል ፕሮግራማችን በተለይ ከለውጡ ወዲህ በፕሮጀክቶች አፈጻጸም ላይ የታየው ለውጥና የህዝቦችን ተሳትፎና ተጠቃሚነት ትኩረቱን አድርጎ ወደ እናንተ አድርሷል። በዚህ ጉዳይ ላይ ሀሳብ አስተያየታቸውን የሰጡን የከተማና መሰረተ ልማት ሚኒስትር የሆኑት ክብርት ጫልቱ ሳኒ ነበሩ። የፕሮግራሙ አዘጋጅ ይድነቃቸው ኃይለማርያም ነኝ። ጤና ይስጥልኝ።